ጤና ይስጥልን። ይህ ኢትዮ ኤርላይንስ ነው። በቅድሚያ ማርስተ ዜናዎቹን እናሰማችሁ። በትግራይ ክልል ወቅታዊ የፖለቲካ ትኩሳት ተካሯል። በመቀሌ የቦምብ ፍንዳታ ተሰምቷል። የተሰማው የቦምብ ፍንዳታ በክልሉ ያለውን የፖለቲካ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ፍንዳታው በፕሬዝዳንቱ ጽህፈት ቤት አቅራቢያ ቢከሰትም ፖሊስ ምንም የሰው ሕይወት አልጠፋም ብሏል። ነገር ግን ክስተቱ የተፈጠረው አስቸኳይ ስብሰባ ይካሄዳል በሚባለው ዋዜማ መሆኑ ጥርጣሬውን አክሮታል። ይህ በእንዲህ እንዳለ ህወሓት ዶክተር ደብረጽዮንን ወደ ክልሉ ፕሬዝዳንትነት መለሰ። Now the Tigray People's Liberation Front, or the TPLF, has announced that it officially is taking back control of the Tigray region, and by doing so, the banned party has effectively declared the Pretoria Peace Agreement null and void. ትግራይ በተሰባሪ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ትገኛለች ሲሉ ጀነራል ታደሰ ወረደ ስጋታቸውን ገልጸው አስጠንቅቀዋል። በደብረጽዮን የሚመራው ቡድንና በጊዜው አስተዳደሩ መካከል ያለው ሽኩቻ መቀሌን አሁንም ወታደራዊ ቀጠና አስመስሏታል። ጀነራል ታደሰ ቁም ካላሉ አደጋው የከፋ ነው ሲሉ ወጣቶችን ተማጽነዋል። ከዚሁ ጋር በተያያዘ የመቀሌ ሁኔታ አዲስ አበባን ክፉኛ አስደንግጧል። መረጃዎች እንደሚያመላክቱት ፊልድ ማርሻል ብርሃኑ ጁላ የመከላከያው ካውንስልን በአስቸኳይ ናዝሬት ላይ ለስብሰባ ጠርተዋል። ምንም ብንታገስ እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ብሔራዊ መረጃና ደህንነትን በተመሳሳይ ሁኔታ ከፍተኛ ስብሰባ ላይ መሆኑ ተሰምቷል። ዝርዝሩን ይዘናል። በኦሮሚያ እጅግ አሳሳቢ ሰብአዊ ቀውስ እየተከሰተ ነው። በክልሉ የሚገኙ አርሶ አደሮች በእርሻ ወቅት ወደ ጫካ እየተሰደዱ ነው ሲሉ ገልጸዋል። ጋቸና ሲርና በሚል ስም የሚካሄደው የግዳጅ ምልመላ ነዋሪውን ለከፋ የምግብ ዋስትና ቀውስ እየዳረገው ይገኛል ተብሏል። ሌላኛው መረጃችን ነው። የሱዳን ጦር በኢትዮጵያ ላይ የሰነዘረው ጠንካራ ክስ የአገራቱን ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። ሱዳን ከኢትዮጵያ ባህር ዳር የተነሳ ድሮን ጥቃት አድርሶብኛል በሚል ኢትዮጵያ ላይ ያቀረበችው ክስ ዲፕሎማሲያዊ ግንኙነቱን አክሮታል። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም በትግራይ ክልል ፖለቲካዊ ማዕከል በሆነችው መቀሌ ከተማ የቦምብ ፍንዳታ ተሰማ። ምሽት 2 ሰዓት ገደማ የተሰማው የቦምብ ፍንዳታ በክልሉ እየተካረረ የመጣውን የፖለቲካ ውጥረት ማሳያ ሆኗል። የመቀሌ ከተማ ፖሊስ አዛዥ ኮማንደር አዱሽ እንዳረጋገጡት ፍንዳታው የደረሰው የክልሉ ምክር ቤትና የጊዜው አስተዳደሩን ፕሬዝዳንት ጽህፈት ቤት ከሚለየው አስፋልት 500 ሜትር ርቀው በሚገኝ ስፍራ ነው ብለዋል። ምንም እንኳን በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት ባይኖርም ክስተቱ በማህበራዊ ሚዲያዎች እንደተወራው በምክር ቤቱ ግቢ ውስጥ አለመፈጸሙን ፖሊስ ገልጾ ድርጊቱን ማን እንደፈጸመው በማጣራት ላይ እንደሚገኝ አስታውቋል። የዚህ ፍንዳታ መከሰት እንደ ተራ አጋጣሚ ብቻ ተደርጎ የማይታለፍበት ዋነኛው ምክንያት በክልል ውስጥ ካለው የፖለቲካ ሽኩቻ ጋር በቀጥታ የሚገጣጠም በመሆኑ ነው። ክስተቱ የተፈጠረው በ2012 ዓ.ም በተካሄደው አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት ዛሬ ማክሰኞ አስቸኳይ ስብሰባ ያካሂዳል የሚል ሰፊ መረጃ እየተዘዋወረ ባለበት ወቅት ነው። ይህን ስብሰባ በተመለከተ በፖለቲካ ሊቃኑ መካከል ያለው መከፋፈል ፍንትው ብሎ ወጥቷል። ቀድሞ የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑት የምክር ቤት አባል ለስብሰባው ምንም አይነት ጥሪ እንዳልደረሳቸው ሲገልጹ፣ በሌላ ጎኑ ደግሞ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ስብሰባው እንደሚካሄድ አረጋግጠው በምክር ቤቱ የጸጥታ ስጋት አለ ብለው የሚያስወሩትን አካላት የትግራይ ጠላቶች ሲሉ ፈረጃቸዋል። የዚህ ፍንዳታ አንድምታ ከህግ ጥሰትም ባለፈ የትግራይን ሰላም ዳግም አደጋ ላይ የሚጥል ከባድ ማሳያ ነው ተብሏል። ፖሊስ ፍንዳታው ሆን ተብሎ የተፈጸመ ይሁን አይሁን ገና እያጣራ ቢሆንም ድርጊቱ ጀነራል ታደሰ ወረደ ትላንት ከሰዓታት በፊት ትግራይ በተሰባሪ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ትገኛለች ብለው የሰጡትን ማስጠንቀቂያ በተግባር የሚያረጋግጥ ሆኗል ተብሏል። ይህ በእንዲህ እንዳለ በመቀሌ ያለው አጠቃላይ ፖለቲካዊና ወታደራዊ ውጥረት ተቀጣጥሎ ቀጥሏል። ህወሓት ተቃውሞኛል ያላቸውን ዋና ወታደራዊ አዛዦች ከኃላፊነት በማንሳት በቁጥጥር ስር እንዲውሉ ትዕዛዝ ማስተላለፉ ተሰምቷል። ላለፉት 3 ቀናት ከሚያዝያ 23 ጀምሮ ስምምነት ላይ ባለመድረስ ከፍተኛ ሽኩቻ ውስጥ ገብቶ የነበረው የህወሓት ማዕከላዊ ኮሚቴ ወደ ስምምነት መምጣቱ ተገልጿል። ዛሬ ምክር ቤቱ ተሰብስቦ ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ ሾሟል። ማዕከላዊ ኮሚቴው ሰሞኑን በነበረው ስብሰባ የህወሓትን ሊቀመንበርና የክልሉን አስተዳደር ለመምረጥ ከፍተኛ ውዝግብ ውስጥ እንደነበር የተነገረ ሲሆን
ማዕከላዊ ኮሚቴው ለሁለት ተከፍሎ እንደነበር ተሰምቷል። እነ ደብረጽዮን የስትራቴጂክ አመራር ውድቀት ገጥሞናል ብለው ስለገመገሙ ቀጥሎ ፕሬዝዳንት ሊሆኑ አይገባም የሚል ክርክር እንደነበርና ሆኖም አሁን ምክር ቤቱ ግን ደብረጽዮንን ለማስቀጠል ስምምነት ላይ ደርሶ ዶክተር ደብረጽዮን ዛሬ በምክር ቤቱ ተገኝተው ቃለ መሃላ ፈጽመው ስልጣኑን መረከባቸው ተገልጿል። በይፋ የጀነራል ታደሰ ስልጣን ከዛሬ ጀምሮ እንደሚሻርና ደብረጽዮን የትግራይ ክልል ፕሬዝዳንት ሆኖ ከዛሬ ጀምሮ ወደ ወንበሩ ይቀመጣል ተብሏል። ከዚሁ ጋር በተያያዘ ህወሓት መምጣቱን ተከትሎ በአዲስ አበባ በወታደራዊ ደህንነትና ፖለቲካ ክፍሉ ከፍተኛ ድንጋጤ መፈጠሩ ተገልጿል። የመቀሌውን ፖለቲካዊና ወታደራዊ እንቅስቃሴ ተከትሎ የመከላከያ ሰራዊቱ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የመከላከያ ካውንስል ስብሰባ መጥራታቸው ተገልጿል። ስብሰባው ትላንት እንደተጠራ የገለጹት የመረጃ ምንጮች ስብሰባው በናዝሬት እየተደረገ እንደሆነና የስብሰባው አጀንዳዎች ግን በውል አልታወቁም ሲሉ አስረድተዋል። በተመሳሳይ የመከላከያ ደህንነት ክፍልም ከብሔራዊ መረጃና ደህንነት ጋር በተያያዘ በዚህ ጉዳይ ላይ ስብሰባ ተቀምጧል የተባለ ሲሆን ስብሰባው ከአዲስ አበባ ውጭ እየተካሄደ እንደሆነ ተነግሯል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትግራይ በተሰባሪ ሰላምና በጦርነት መካከል ባለ ጠባብ መንገድ ላይ ትገኛለች ሲሉ አስጠነቀቁ። የህወሓትን መከፋፈልና የትግራይ ክልልን ወቅታዊ ፖለቲካ ቀውስ አስመልክቶ የጊዜያዊ አስተዳደሩ ፕሬዝዳንት ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ትላንት ማምሻውን ባወጡት መግለጫ ትግራይ በጦርነትና በተሰባሪ ሰላም መስቀለኛ መንገድ ላይ ትገኛለች ያሉ ሲሆን ይህ ደመና ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረው ክፍፍልን አስመልክቶ ባስተላለፉት መልእክትም የድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችን በብስለት ገምገሞ የነገ መፍትሄ ለማየት የተለዩ ሐሳቦችን ማፈን ህዝብን የሚያሰባስብና ከመከራ የሚወጣ ሐሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራት የትግራይን ፖለቲካ ወደ ጥፋት እየመራው መሆኑን ገልጸዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለኔ ውሳኔ ተገዙ በማለት የተለየ ሐሳብን ወደ ጎን ትቶ የደገፈን ብቻ ይዘ በመቀጠል የሚፈጠር አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ ይህ አካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለው አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለይም ለወጣቶችና እናቶች ጥሪ ያቀረቡ ሲሆን ህዝቡ ይህንን ጥበብ የጎደለው ችግር አፈታትና አያያዝ ወደ ለየለት አደጋና መበታተን ከመግባቱ በፊት ቁም እንዲለው እንዲሁም በውይይት የተቃኘ የተሻለ ሐሳብ እንዲመጣ የራሱ ሚና እንዲጫወት አሳስበዋል። በኦሮሚያ ክልል ምስራቅና ምዕራብ ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮች በመንግስት የጸጥታ ኃይሎችና በታጣቂ ቡድኖች መሃል ከፍተኛ የህልውና ስጋት ውስጥ መውደቃቸውን ዋዜማ ራዲዮ ያወጣቸው አዲስ ዘገባ ገልጧል። ዋነኛ የግብርና በተለይም የበቆሎ እርሻ ወቅት በሆነው በአሁኑ ሰዓት ገበሬው ማሳውን በማረስ ፋንታ የግዳጅ ወታደራዊ ምልመላን አፈሳን በመሸሽ ወደ ጫካና ከተሞች ተሰዶ ለመደበቅ ተገዷል ተብሏል። ይህ ክስተት በክልሉ ያለውን የጸጥታ መደፍረስ ከማሳየቱም በላይ በቀጣይ ሊከሰት የሚችለውን አደገኛ የምግብ ዋስትና ቀውስ በግልጽ የሚያመላክት ክሪቲካል ማሳያ ነው ተብሏል። የግዳጅ ምልመላው ምንም አይነት የሰብአዊ መብትም ሆነ የጤና ሁኔታን ከግምት ውስጥ ያላስገባ መሆኑን የችግሩን ጥልቀት ያሳያል የተባለ ሲሆን ነዋሪዎች ከቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎች ብሎም ከሀዘንና ደስታ ስነ ስርዓቶች ላይ ሳይቀር እየታፈሱ ለግዳጅ ስልጠና ይወሰዳሉ ተብሏል። ለምሳሌ የሚጥል በሽታ ያለባቸውና የዘውትር ሕክምና የሚፈልጉ ዜጎች እንኳን ሳይቀሩ ታፍሰው መወሰዳቸውንና የሕክምና ማስረጃቸው ተቀባይነት ማጣቱን የስርዓቱን ኢፍትሐዊነት ያጋልጣል ተብሏል። በምስራቅ ወለጋ ጊዳ አያናና ኪረሙ እንዲሁም በሆሮ ጉድሩ አቢ ደንጎሮ፣ ጎሎና ሀባቡ ጉሮ ወረዳዎች መንግስት ጋቸና ሲርና የስርዓቱ ጥበቃ በሚል ሰብስቦ አርሶ አደሩን የአጭር ጊዜ ሚሊሻ ስልጠና እንዲወስድ ማስገደዱ ህዝቡን ወደ አላስፈላጊ ጦርነት እየማገደው ይገኛል ተብሏል። ከዚህም በከፋ መልኩ ነዋሪው በሁለት ጥይት መሃል ተቀርቅሯል የተባለ ሲሆን በአንድ በኩል መንግስት ታጣቂዎችን ትደግፋላችሁ በሚል ሲያፍሳቸው፣ በሌላ በኩል የኦሮሞ ነጻነት ጦር ታጣቂዎች ለመንግስት መረጃ ታቀብላላችሁ በማለት ጥቃት ይሰነዝሩባቸዋል ተብሏል። በተለይም በጃርደጋ ጃርቴ ወረዳ የኦሮሞ ነጻነት ጦር ታጣቂዎች ፋኖን መዋጋት አለባችሁ በሚል አርሶ አደሮችን በግዳጅ ወደ ጫካ መውሰዳቸውንና በዚህም ምክንያት 16 አርሶ አደሮች ህይወታቸው ማለፉ ቀውሱ ምን ያህል ደም አፋሳሽ ደረጃ ላይ መድረሱን ያረጋግጣል ተብሏል። ከመደበኛ የጸጥታ መዋቅር ውጭ ያሉ ኢመደበኛና ህገወጥ ተግባር ላይ የተሰማሩ ቡድኖች መበራከታቸውን አካባቢውን የከፋ የህግ አልባነት ቀጠና አድርጎታል ተብሏል። በአባይ ጮመን፣ ጂማራሬ፣ ጂማገነት፣ ሱለለ ፊንጫና ኮምቦልቻ ወረዳዎች የሚኖሩ አርሶ አደሮች ከሁለት ወራት በላይ ቤታቸውን ጥለው በጫካ ለመደበቅ ተገዷል የተባለ ሲሆን የኦሮሚያ ክልል መንግስትና የብልጽግና ፓርቲ ቃል አቀባዮች ስለዚህ አሳሳቢ የሰብአዊ መብት ጥሰትና የጸጥታ ቀውስ ምላሽ ከመስጠት መቆጠባቸው መንግስት ለዜጎቹ ደህንነት ያለውን ኃላፊነት ከመሸሽም ባለፈ የዜጎችን ስቃይ እውቅና ለመስጠት ፈቃደኛ ለመሆኑን ያሳያል ተብሏል።
በመጨረሻም የሱዳን ጦር ከባህር ዳር የተነሳ ድሮን ካርቱም አየር ማረፊያ ላይ ጥቃት እንደፈጸመ በመግለጽ ከሰሰ። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷን አስታውቃለች። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማው ትላንት ሰኞ ሚያዝያ 26 በተሰጠ ጋዜጣዊ መግለጫ ላይ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋድና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ አሊን የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረገ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ መሳተፋቸውን ማስረጃዎችን መኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስቴሩ በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ እየተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። ከነዚህ ድሮኖች አንዱ መጋቢት 8 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቹ ተቋም ጥያቄ መቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠናል ማለታቸውን የሱና ዘገባ ያመላክታል። የውጭ ጉዳይ ሚኒስትሩ በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ የተሳሳተ መንገድ መምረጣቸውን ያሳያል ብለዋል። ሱዳን አዲሱን ማስረጃና ማረጋገጫዎች በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አረብ ኤሚሬቶች ላይ ባቀረበችው አቤቱታ ላይ እንደምታካተት አስረድተዋል። በኢትዮጵያ የሚገኙት የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረግ ምክክር ወደ ሀገራቸው መጠራታቸው ተገልጿል። ሚኒስትሩ አክለውም ሱዳን በመረጠችው መልኩና መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ሱና ገልጿል። የጦሩ ቃል አቀባይን በተመሳሳይ የተባበሩት አረብ ኤሚሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ሱዳን ከኢትዮጵያ የሚነሱ ድሮኖች በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይህ የመጀመሪያ አይደለም። የአልቡርሃን መንግስት የካቲት ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያን ባለስልጣናትን አስጠንቅቆ ነበር። ክቡራን ተመልካቾቻችን ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ያላችሁን አስተያየት ኮሜንት ላይ በመጻፍ ያጋሩን። ወቅታዊ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ ያደርጉ። ለሀገራችን ሰላም እየተመኘን በሌላ ዜና እስከምንገናኝ ደህና ሰንብቱ።